ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዛሬም ከስቱዲዮ ውጪ በመሆን የውይይት መርሃ ግብራችንን ነው ይዘን የቀረብነው ከሻለቃ ማሞ ለማ ጋር የምናደርገውን ቆይታ ለዛሬ ይዘን ቀርበናል። ሻለቃ ማሞ ለማ የቀድሞ ሰራዊት ከፍተኛ መኮንን ናቸው። ወታደራዊ ጉዳዮችን በተመለከተ እንደዚሁ ከኛ ጋር በርካታ ፕሮግራሞችን በማቅረብ የዘለቁ ናቸው። ዛሬም በወቅታዊ ኢትዮጵያ ጉዳይ እንደዚሁ ሰሞኑን የአብይ አህመድ ከፍተኛ ወታደራዊ አማካሪ የሆኑት ጀነራል አለምሸት ደግፌ በተናገሩት ላይ አስተያየት እንዲሰጡን የጋበዝናቸው። መልካም ቆይታ። እናስጥልን ሻለቃ ማሞ። ራስልኝ መሳይ እንደምን አለ እንደምን ከረምክ? እንግዲህ ዛሬ ስንገናኝ እኔም ውጭን ያለሁት እርሶም አለባበሶ የክረምት ልብስ መስሏል። ምናልባት ያሉበት አካባቢ አውሮፓ ውስጥ ሙቀቱ ሀያል እንደሆነ እየሰማን ነው ወይስ እንደዚሁ ለእረፍት የሆነ ቦታ ነው ያሉት? አይ እዚሁ ነው ያለሁበት ነው ያለሁት። አሁን ሙቀት ሆኗል። እንደገና ደግሞ ዛሬ ዊኬንድ ያው እሑድ ስለሆነ ጭምር ነው ያው ካዥዋል የሆን ነው። ለዚህ ነው እንጂ የትም አልሄድኩም። አውሮፓ በጣም ይሞቃል አሉ። ሙቀቱ ከፍተኛ እንደሆነ ሌሎች ባልደረቦቻችንም ይገልጹልናል ወዳጆቻችን። እዛ ደግሞ ያለው ሲስተም በተለይ በዚህ በሙቀት ወቅት ላይ ትንሽ አስቸጋሪ ነው። የአውሮፓ መኖሪያ ቤቶች አሰራራቸው ጉዳዩ እንግዳ ስለሆነብኝ ነው ጥያቄውን ያነሳሁት። አዎ መሳይ፣ እዚህ ብዙ ጊዜ ሙቀት አይጠበቅም። እዚህ በተለይ እንግሊዝ ሀገር፣ እኛ ደግሞ ትንሽ ወደ ሳውዝ ያለነው ደግሞ ወደ ለንደን ወደ ሳውዝ ኢስት ነው። አንዳንድ ጊዜ ሙቀት ይኖራል፣ ትንሽ ሙቀት በጋ። ይሄን ያህል ግን ኤር ኮንዲሽን ምናምን የሚጋብዝ አይደለም። ወዲያው ደግሞ ዝናብ ስለሚመጣና ስለሚቀዘቅዝ ብዙ ቤቶች አሰራራቸው ብርድ እንዲከላከሉ ነው እና ብዙም ሰው ደግሞ በኤር ኮንዲሽን ዝግጁ ሆኖ ሳመር አይጠብቅም። ስለዚህ ሳመር ሲመጣ አንድ ቀን ሁለት ቀን እስከ 32 35 ዲግሪ እንኳን ቢደርስ በጣም ትልቅ ነው የሚባለው እና አሁን ከ35 ዲግሪ ሴንቲግሬድ በላይ ከፍ ብሏል። ስለዚህ ሰው ሁሉ እየተንጫጫ ነው። ያው ፖርተብል የሆነውንም ነገር ቤቱ በስታንዳርድ ኤር ኮንዲሽን አይደለም በስታንዳርድ እና ስለዚህ ፖርተብል የሆነም ኤሲ ወይም ደግሞ በፋንም የምታልፈው ነው። በእርግጥ ያልተለመደ ስለሆነ በጣም ከፍተኛ መረበሽ አለ፣ መጨነቅ አለ። ትንሽ እንግዲህ ከኛም ደግሞ ወደ ፈረንሳይ አካባቢ ብሷል መሰለኝ እስከ 40 ዲግሪ ሴልሺየስ ደርሷል። ግን ለእንደኛ አይነቱ ያንንም መሀል አያስጨንቅም። ግን እዚህ የኖሩት እዚህ ተወልደው ላደጉት ግን በቃ ትልቅ ነው። ምጽዋን አሰብን የኛን በረሃማ ቦታ ስለማውቁት የዛ አይነት አየር ነው እንጂ ለአውሮፓ በተለይ ለእንግሊዝ ሀገር በጣም ትልቅ ሙቀት ነው ሊባል ይችላል። ግን ውጪ እንትን አለው ንፋስ አለ፣ ቀዝቀዝ ያለ ንፋስ ይነፍሳል። ትንሽ የሚያስቸግረው ሌሊት ላይ ነው። እንግዲህ ፋንም ኤሲም ከሌለ ያስቸግራል ሌሊት ላይ። እንደዚህ ነው እየተጋነነ የሚነገረው። ግን ከአሁን በፊት ታይቶ በማይታወቅ ሁኔታ ስለሆነ በአንድም በሁለትም በሶስትም ዲግሪ ሙቀቱ የጨመረው በጣም አስጨንቋቸዋል። በጣም ሚዲያው ሁሉ እሱን ነው የሚያወራው። ሻለቃ ማሞ እንግዲህ አካባቢ የአየር ንብረት ለውጥ መከሰቱን የሚያሳይ ነው። እንግዲህ ክላይሜት ቼንጅ የሚባለው በትክክልም ውጤቱ ለውጡ እየታየ ነው ያለው። ያው የዓለም አጠቃላይ ሁኔታ የወደፊት እጣ ፋንታዋ ከዚህ ከአየር ንብረት ለውጥ ጋር በተያያዘ ብዙ ፈተናዎች እንደሚመጡ የሚገመት ነው። ለማንኛውም ኢትዮጵያ ውስጥ ደግሞ የፖለቲካ ሙቀቱ ግሏል በከፍተኛ ደረጃ። የአብይ አህመድ አገዛዝ በአማራ ክልል መጠነ ሰፊ ጥቃት ከፍቷል። እስከ ሰኔ 30 የፋኖን ኃይል አዳክማለሁ፣ ነገ ከነጎዲያ በትብብር እንዳይመጡ የፋኖን ኃይል ከወዲሁ ማዳከም አለብን በሚል መጠነ ሰፊ ዘመቻ ነው የከፈተው። በሁሉም የአማራ ክልል አቅጣጫ ነው። በጎንደር፣ በወሎ፣ በሸዋ፣ በጎጃም ነው። በተለይ በወሎና በጎጃም
ከፍተኛ ጥቃት መሰንዘሩን ነው የሰማ ነው። በሱ ጉዳይ ላይ አንድ አጠር ያለ አስተያየት እንዲሰጡ እናደርጋለን። ሌላው ዋና የተገናኘንበትም የጀነራል አለምሸት ደግፌ የሰሞኑ ንግግር ነው። ጀነራል አለምሸት ደግፌ አሁን አገዛዙ ከሚከተለው የጦረኝነት ፖሊሲ አንጻር ጀነራሉ ስለምንድን ነው የሚናገሩት? እዛው ችግሩን መፍታት የሚችሉበት ሁኔታ እያለ ይህን ጉዳይ ግን ሌላ የጦስ ዶሮ ፈልገው ሌላው ላይ እንደው ሰበብ ምክንያቱን አሳልፈው እየሰጡ ነውና ከዚህ አንጻር ምንድን ነው ጀነራሉ እያሉ ያሉት የሚለውን እናነሳለን። ግን እስቲ ስለ ሰሞንኛው ጥቃት ምን ይላሉ? 2 ኮሎኔሎች ተገለዋል፣ በርካቶች ተደምስሰዋል፣ መስመራዊ መኮንኖች እንዲሁም ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት መማረኩን ነው በቪዲዮ ጭምር ተደግፎ የወጡ መረጃዎች የሚያመለክቱት። እንዲህ አይነት በቀነ ቀጠሮ የሚያዝ ዘመቻ ላለፉት 3 ዓመታት ለበርካታ ጊዜያት ተካሂደዋል። ሰኔ 30፣ መስከረም 30 ብዙ 30ዎች ውጤት ሳያመጡን ያለፉትና ይሄኛውስ ምን ውጤት ያመጣል? አብይ ይሳካለታል ወይ? ትብብሩን ለማጨናገፍ ተያይዘው የሚመጡ ኃይሎች ካሉም ከወዲሁ በተናጠል ላዳክማቸው ብሎ የጀመረው ዘመቻ እንደሆነ ነው የሚነገረው። ይህንን የሰሞኑን ወታደራዊ ጥቃት እንዴት አዩት ሻለቃ ማሞ? አመሰግናለሁ መሳይ። ትክክለኛ ጥያቄ ነው፣ ወቅታዊ ጥያቄ ነው። እንግዲህ በኢትዮጵያ ውስጥ አሁን ያው ጦርነት አልቆመም፣ የሰው ልቂት አልቆመም። ወታደሩም እንደገና ተቃዋሚዎችም አማጽያኑም የሽምቅ ተዋጊዎችም ያው ኢትዮጵያውያን ናቸው። ልቂቱ ቀጥሏል። ሰላማዊ ሕዝብ ደግሞ ከዛ በላይ ከፍተኛ የጉዳቱ ሰለባ የሆነ ሀገሪቷ በሰው ልጅ ደም እየታጠበች ነው የምትገኘው። አሁን ደግሞ እንግዲህ እንደ አዲስ ዘመቻ ወታደራዊ ዘመቻ ሲታቀድ ያው ከመነሻ ቀኑ ይታወቃል። ከመነሻ ቀን ይወሰንና ዲዴ ይባላል ወይም ቀን በአማርኛ። ያ እንግዲህ ውጊያው የሚከፈትበት ቀን ይወሰንና ከዛ በፊት የሚሰሩ ስራዎች ዲዴ ማይነስ እየተባሉ ወይም ቀን መቀነስ ተብለው ይደረጋል። ከመሰብሰቢያ ወደ መሰለፊያ መስመር ጉዞ፣ የሎጂስቲክ የምን ነገር ስፍራ ማያዝ፣ እንደዚህ ሁሉ ከቀን ማይነስ ይደረግና ልክ ቀን ወይም ዲዴ ቀኑ ውጊያው ከተከፈተ በኋላ ፕላስ ይባላል። ቀን ፕላስ 1 ፕላስ 2 ፕላስ 3 እያለ እስከ ስንት ቀን ኦፕሬሽኑ እንደሚቀጥል ይታቀድና በዛ አይነት በየቀኑ ግቡ የሚያዙ ግቦች የሚከናወኑ ግዳጆች ለየቀኑ እየተከፈሉ በቀን ፕላስ ይደለደሉና ከዛ ያልቃልና ይሄ እስከዚህ ቀን ድረስ እስከዛ ቀን ድረስ የሚለው ወታደራዊ ሳይሆን እንግዲህ ሲቪሊያንስ ወይም ፖለቲከኞቹ ልክ እንደ ኮንትራክት ስራ እንትን የሚሉት ነው የሚናገሩት ነው። እና አሰራሩ ውትድርና እንደዛ ነው። እንደገና ደግሞ ያው እንደዚህ በፕላኑ መሰረት በቅዱ መሰረት የማይሄድ ከሆነ ደግሞ ኮንቲንጀንሲ ፕላን አለ። እንደዛ ተብሎ ታጥፎ ወደ ጎን ተደርጎ የሚሰራ ስራ አለ። አሁን እንግዲህ ኦፕሬሽኑ ተጀምሯል። እንዳሉት ፋኖን ላይ በተናጠል ጥቃት ማድረስ ምናልባትም ከብዙ ከንግግሩም ከቅስቀሳና ፕሮፓጋንዳውም ከመግለጫውም እንደሚታየው አሁን ይመጣል ተብሎ የሚሰጋው ህብረት በጣም አስግቷቸዋል። እንደተባለውም ከዛ አኳያ ሊሆን ይችላል። አሁን እንግዲህ በፋኖ ላይ ፋኖ ተቆጣጣራቸው የሚገኙ አካባቢዎችን መልሶ ለመቆጣጠር የሚደረግ ማጥቃት እንደሆነ ነው የሚነገረው። የሚታየው እሱ ነው። ግን በፋኖ በኩል ያው በመንግስት በኩል ወይም በአገዛዙ በኩል ይሄን ያህል ውጤት አገኘን፣ አመራሮችን ሁሉ እንትን ላይ ጉዳት አድርሰናል የሚል መግለጫ አለ። ፋኖዎችም ያልካዱት አለ የተወሰኑ አመራሮች እንደተጎዱባቸው። ነገር ግን ከዛ በኋላ በካውንተር አታክ ወይም በመልሶ ማጥቃት ወይም በጠንካራ መከላከልም ጭምር ሊሆን ይችላል። ብዙ ጊዜ እንግዲህ የሽምቅ ተዋጊ ትልቁ አድቫንቴጅ ምንድነው? ቋሚ መከላከል የሚለውን ታክቲክ ብቻ አይደለም የሚጠቀመው፣ ተለዋዋጭ ወይም ተንቀሳቃሽ
መከላከል ውጊያ ስልትን ይጠቀማል። ስለዚህ ኃይል አይሎ ሲመጣበት ያፈገፍግና ታክቲካል ዊዝድሮ ያደርግና ከዛ በኋላ ደግሞ እዛ አጉል ቦታ ላይ የገባውን የጠላቱን ኃይል በመልሶ ማጥቃት ጉዳት ያደርሳል። እንደዛ የሆነ ነው የሚመስለኝ። ፋኖችም የሚናገሩት ይሄንን ነው። እውነተኛውም ነገር ይሄ ነው ሊሆን የሚችለው። ለማጥቃት ሄደዋል። የተወሰነ የቀናቸውም ነገር አለ መጀመሪያ ላይ፣ በኋላ ግን በመልሶ ማጥቃት ከፍተኛ ጉዳት እንደደረሰባቸው እንግዲህ በክፍለ ጦር አዛዥ ደረጃ በሬጂመንት አዛዥ ደረጃ እንግዲህ ኮሎኔል ክፍለ ጦር አዛዥ ነው። እንደገና ሻለቆቹ ደግሞ የሬጂመንት አዛዥ ሊሆኑ ይችላሉ ወይም የክፍለ ጦር ምክትል አዛዥ። በዛ ደረጃ እንግዲህ እስከ ክፍለ ጦር ኃይል ድረስ ጉዳት ደርሶበታል ወይም ተደምስሷል ማለት ነው። እና ማረከን የሚሉትም መሳሪያ እና የወታደራዊ ንብረት ከፍተኛ ነው የፋኖቹ። ስለዚህ አሁን ውጊያው አላቆመም። አሁን ባልኩት አይነት እንደቀጠለ ነው። እስከ የት ድረስ እንደሚሄድ ገና እንግዲህ የምናየው ነው የሚሆነው። ግን ከፍተኛ ውጊያ፣ ከፍተኛ ካዡዋሊቲ አለ በሁለቱም በኩል። ግን ሲግኒፊካንት የሆነ ድል የተቀዳጀ የመንግስት ወይም አገዛዙ በአጥቂ እንደመሆኑ መጠን ይሄ ነው የሚባል ሲግኒፊካንት የሆነ በፋኖ ላይ ጉዳት አድርሶ ፋኖ ከፍተኛ ውድቀት ውስጥ የደረሰበት ነገር የሚያሳይ መረጃ የለም እስካሁን ድረስ። እና በመልሶ ማጥቃት እየተቋቋሙት እንደሆነ ነው የሚገለጸው። ይሄንን ነው ያየሁት መሳይ። እንደው ሻለቃ ማሞ ምናልባት ከዚህ በፊት ተደጋጋሚ የሆነ እንደዚህ አይነት በቀነ ቀጠሮ በቀነ ገደብ የሚካሄድ የአብይ አህመድ ዘመቻዎች ውጤት እንዳላመጡ ይታወቃል። አብይ አህመድ የተለየ ፖለቲካ ተልዕኮ ያለው ጦርነት አይደለም፣ ያው ተመሳሳይ ዓላማ ያለው ጦርነት ነው። ምናልባት ምንድነው የተለየ የሚያደርገው? እንዲህ አይነት እቅድ ሲታቀድ ምናልባት በጦር መሳሪያ አቅም በትጥቅና ስንቅ የተሻለ ዝግጅት ተደርጎ ወይም ደግሞ በጦርነቱ ዓላማ የተወሰነ አዲስ ነገር ይዞ ከሆነ ምናልባት ለውጥ ሊመጣ ይችላል። ግን አንድን ነገር ደጋግሞ እየተደረገ ማይሳካ ከሆነ ምንድነው የአመራር ችግር ወይስ ተስፋ ባለመቁረጥ እስከ መጨረሻው? እንዲህ አይነት ነገር ሲኖር ብዙ ሀገራት ሌላ መፍትሄ ነው የሚፈልጉት እንጂ ያንኑ መልሰው ደጋግመው የሚያደርጉበት ሁኔታ የለምና ከምን የመነጨ ይመስሎታል አንድን ነገር መላልሰው ደጋግሞ ውጤት ለሌለው ነገር በየጊዜው ማድረግ? ይሄ ግልጽ እኮ ነው። አሁን እንደዚህ አይነት ነገር የሚሆነው የወታደራዊ ሳይሆን የፖለቲካ ውሳኔ በሚሆንበት ጊዜ ነው። የሚሊተሪ አናሊሲስ ይሰራል። እቅድ ሲያወጣ ሁኔታ ማረጋገጥ የሚባል አለ። የራሱ የሚሰራ ሂሳብ አለ። ብዙ አናሊሲስ ተሰርቶ መጨረሻ ውጤቱ ምን ይሆናል፣ ጉዳቱ ምን ይሆናል፣ ጥቅሙ ምን ይሆናል፣ ጉዳት ማስወገጃ አለ ወይ ተብሎ ሂሳብ ተሰርቶ ነው ውጊያ ውስጥ የሚገባው። አሁን አንተ እንግዲህ እንኳን እንደገመትከው ተመሳሳይ ነገር ነው። ይሄዳሉ፣ ይጋጫሉ፣ ጉዳት ይደርሳል፣ ከሄዱበት ደግሞ ይመለሳሉ። ግን ወደ ሁለቱም ሲሄዱም ሲመለሱም ግን የሰው ህይወት ነው የሚጠፋው፣ የሰው አካል ነው የሚጎድለው። ከፍተኛ ኢኮኖሚ ነው እዛ ላይ የሚፈሰው። የነዳጁ፣ የጥይቱ፣ የሚማረከው መሳሪያ፣ በውጭ ምንዛሪ የሚገዛው፣ ሀገር ውስጥ የሚመረተው ሁሉ የሀገር ውድመት ነው እና ከውድመት ወደ ውድመት ነው እንጂ ይህን ጦርነት የሽምቅ ውጊያን በዚህ ደረጃ የደረሰን የሽምቅ ውጊያ በወታደራዊ ኃይል ብቻ አሸንፌ መፍትሄ እሰጣለሁ የሚለው የፖለቲካ ውሳኔውና የፖለቲከኞቹ የሚያገዛዙ ግትር አቋም ነው ማለት። ወታደሮቹ ደግሞ አሁን ምናልባት በዚህ በውይይታቸው ላይ ጀነራል አለምሸት ተናገረ መግለጫ የሰጠበትን በተመለከተ ስናምንወያይ እናነሳዋለን። እነዚህ ወታደሮች በነጻነት ሐሳባቸውን በነጻነት እቅድ አውጥተው ፕሮፌሽናል የሆነ እቅድ እና
ውትድርና ስራ ሰርተው ገምግመው አይደለም ውጊያ የሚገቡት። በፖለቲካ ውሳኔ ነው ውጊያ የሚገባውና በትዕዛዝ ነው። ትዕዛዙን የሚቀበሉት ከፍተኛ አመራሮች ደግሞ ያንን ትዕዛዝ ወደታች ያስተላልፋሉ። ወታደር ትዕዛዝ መቀበል ነው ግዴታው ይባላል፣ ይዘምታል። ዛሬም ያው ነው ነገም ያው ነውና የፖለቲካ ውሳኔ ስለሆነ ነው እንጂ ወታደር እንዲህ አይነት ተደጋጋሚ እቅድ አውጥቶ ተደጋጋሚ ሰራዊቱን ሲያስጨርስ መሳሪያውን ሲያስመርቅ ኢቭን የውጊያው አስከፊነትን ማየት የምንችለው በውጊያ ላይ የተሰዉ ወታደሮች አስከሬን እንኳን የተሰዉትን የቆሰሉትንም ማንሳት የማይችል ውጊያ ተደጋጋሚ ውጊያ ማድረግ ለአንድ ሰራዊት ውድቀት ነው፣ የመጨረሻው ውድቀት ነው። በቃ ከዛ በኋላ ያ ሰራዊት ቆሞ ሊዋጋልህና ውጤታማ ሊሆንልህ አይችልም። ዝም ብሎ አዲስ ምልምል አሁን ከፋኖቹ መራሮች እንደምንሰማው ወደ 80,000 የሚጠጋ ምልምል አሰልጥነው አለው ሰራዊት ውስጥ አስገብተው ያ ራሱ ያለው ሰራዊት ገና አዲስ ነው፣ ጮርቃ ነው። ሊደርሺፕ የተሟላ ሊደርሺፕ የለውም። የበታሹም መስመራዊ መኮንን በተሟላ ሁኔታ የለውም። ሊደርሺፕ በሌላ ሁኔታ ልምድና ትሬኒንግ በቂ ትሬኒንግ ያላደረገ ከአካባቢው አየር ጋር ከውጊያ ጋር ልምምድ የሌለው ወይም እርሾ የሌለው ዝም ብሎ ይገባል፣ ያልቃል። እንደገና ደግሞ ሌላ ውጊያ ይታቀዳልና የፖለቲካ ውሳኔ መሆኑን የምታየው በዚህ ግልጽ ሆኖ የሚታየው በፖለቲካ ውሳኔ ነው ውጊያው የሚካሄደው። እልቂቱም እየደረሰ ያለው በሰራዊቱም ላይ እንደገና ደግሞ በህዝቡም ላይ እያንዳንዱ ውጊያ በተካሄደ ቁጥር ከታጣቂውና ከሰራዊቱ በጥፍ ደረጃ ደግሞ ሲቪሊያንስ እንትን ጉዳት ካዡዋሊቲ የባሰ የጦር ወንጀሉም ከዚሁ ጋር አብሮ እየተሰማ ነው። ከሱም ሌላ ደግሞ ውጊያው ብቻ በተለያየ በቀጥታ ከውጊያው ጋር በተያያዘ የሚጠቁ አሉ። ውጊያው ራሱ ማለት ነው በተባራሪ ጥይት በተሳሳተ ተኩስ። ከዛ ሌላ ደግሞ ውጊያው የሚፈጥረው ከውጊያው ጋር የተያያዘ ደግሞ መፈናቀል አለ፣ መራብ አለ፣ መታመም አለ። እንደ ልብ ከቦታ ቦታ ወላዶች የታመመ ሰው መንቀሳቀስ አይችልም። ጣፋንታው መሞት ነው እንግዲህ በጦርነት ጊዜና ይሄ ሁሉ ነገር የሚሆነው በፖለቲካ ውሳኔ የሚካሄድ ጦርነት ስለሆነ ነው። መሳይ ሻለቃ ማሙ እንግዲህ የዚህ የፋኖ የሰሞኑን ከአገዛዙ ጋር የገጠመውን ውጊያ በተመለከተ የፋኖ አመራሮችም መረጃውን ቶሎ እያደረሱ ስለሆነ የኢትዮጵያ ሕዝብ ያለውን እውነታ በደንብ እንደሚረዳው ተስፋ እናደርጋለን። ጫናው በአገዛዙ ላይ በርትቷል። ጫናው ከሚፋለማቸው ኃይሎች ብቻ ሳይሆን ውስጣዊ የሆነ ጫናም ነው። ይህንን ውጊያ ማድረግ እጅግ ይከብዳል፣ እንደው ፖለቲካዊ መፍትሄ ፈልጉ የሚለው የወታደሩ ክፍል ጫና በርትቶ ነው የመጣው። ምናልባት የሰሞኑ የጀነራል አለምሸት ደግፌም እንደው ለማስተላለፍ የተፈለገው ዳርዳር ሲሉ የሚደመጡበትም ሁኔታ የፖለቲካ መፍትሄ ካልተገኘ በእንደዚህ አይነት ሁኔታ ሀገር ነው የምትጠፋው አይነትም ይመስላል። ለማንኛውም በቀጥታ ወደ እሳቸው መልእክት የእርሶን አስተያየት የምንከታተልበት ቀጣዩ ክፍል ነው የምንገባው። እንዴት አገኙት? ጀነራል አለምሸት ደግፌ እንግዲህ በወቅቱ የኢትዮጵያ የደህንነት ጉዳይ ላይ ባተኮረ አንድ ስብሰባ ላይ ነው ያንን ንግግር ያደረጉት። የተለያዩ የመንግስት አካላት የተገኙበት፣ የጸጥታ ኃይል አመራሮች፣ የመከላከያ ኃላፊዎች የተገኙበት ስብሰባ ነበር። በዛ ስብሰባ ላይ እሳቸውም እንዲሁ 14 ደቂቃ የዘለቀ ንግግር አድርገዋል። በንግግራቸው የተለያዩ ነገሮችን አንስተዋል። በተለይ ይሄ ተባብረው ሊመጡ ነው ተያይዘው ሊመጡ ነው የሚሏቸውን ኃይሎች ፋኖን፣ የትግራይ ኃይሎችንና የኦሮሞ ነጻነት ሰራዊትን በተመለከተ በትክክል ስጋታቸው ምን እንደሆነ ከንግግራቸው በደንብ የምንረዳበት ሁኔታ ነው ያለው። ያለንበት ሁኔታ ግልጽ ነው። በውስጥም በውጭም ችግሮች ያሉበት ሁኔታ ነው። በእርግጥ ሁለቱንም እኩል አድርጎ ማቅረብ ትንሽ ያስቸግራል። የሚያመዝነው ውስጣዊ ሁኔታችን፣ ዋናውም ቁልፉ ነገር ውስጣዊ ሁኔታችን ነው። የውጭው ያንን እየተጠቀመ የሚመጣ ነው።
አገራችን እያተራመሰ ያለው ነገር ጽንፈኝነት ነው። በዋናነትም ይሄ ብሔር ጽንፈኝነት ነው። በተለያየ አቅጣጫ ይምጣም፣ በሰሜን በቲፒኤልኤፍ አክራሪ አመራሮች በኩል ይምጣ፣ በአማራ ፋኖ በሚባሉ አክራሪ የአማራ ናሽናሊስቶች ይምጣ፣ በኦሮሚያ በሸኔ ስም በኦነግ ስም በኦላ ስም የሚንቀሳቀሱ አክራሪዎች ስም ይምጣ፣ በአብዛኛው በሀገሪቷ ውስጥ እየተካሄደ ያለው ነገር የብሔር ጽንፈኝነትና ከዚህ ጋር ተያይዞ እኔም ማልመራት እኔ እንደፈለኩ ማላረጋት ኢትዮጵያ ለኔ አጠቅመኝም። ስለሆነም ይሄንን ሰላሟን በማደፍረስ አጠቃላይ እድገቷን በመክታት ችግር ውስጥ የመክተት አይነት አባዜ ነው። አመሰግናለሁ መሳይ። እንግዲህ ይሄ ስብሰባ እንዳየሁት የተዘጋጀው ብሔራዊ መከላከያ ኮሌጅ ወይም ድሮ ስታፍ ኮሌጅ የሚባለው ይመስለኛል። እንግዲህ ዓላማው ለስትራቴጂክ አመራሩ ለውሳኔ ግብዓት የሚሆኑ የውሳኔ ሀሳቦችን ማመንጨት በሚል የተዘጋጀ የውይይት መድረክ ነው። አጀንዳው ደግሞ የኢትዮጵያ ብሔራዊ ደህንነት ተግዳሮቶችና የመፍትሄ አቅጣጫዎች በሚል ነው። እንግዲህ ጀነራል አለምሸት ያስተዋወቀው ይሄንን ነው። ይህ አይነቱ ውይይት በየዓመቱ እንደሚካሄድ ነው የገለጹት ኃላፊዎቹ። የትምህርትና ስልጠና መምሪያው ኃላፊ መሰለኝ ጀነራል መኮንን እሱ የገለጸው ነው እና ይካሄዳል ማለት ነው። ለሚዲያ ሲወጣ ነው መሰለኝ መጀመሪያ የሆነው። ካሁን በፊት እኔ አላየውም። ግን ምን አለ ቅድም ያልኩት ነገር ነው። ዞሮ ዞሮ ይሄ አይዲያው በጣም የተቀደሰና የተመረጠ ነገር ነው። በብዙ ሀገሮች የሚደረግ ነው። ብዙ ሰዎች ለምሳሌ ሚሊተሪ ብቻ አይደሉም። አሁን በዚህ በምንኖርበት ዓለም ቲንክ ታንክስ ግሩፕ አሉ። የሚሊተሪ የዲፌንስ ቲንክ ታንክ ግሩፕ አሉ። ቬትራን ሚሊተሪ ሰዎች ወይም ደግሞ ሲቪሊያን ደግሞ ኢንተሌክቹዋል የሚሊተሪ እንትን አጥኚዎች አሉ። እንደገና ኤክስፐርቶች አሉ። የሚሊተሪ ኤክስፐርት በተለያየ ዘርፍ ሚሊተሪ አንድ ነገር ብቻ አይደለም፣ ብዙ አይነት ዘርፍ አለው። የሱ ኤክስፐርቶች አሉ። ኢንዲፔንደንት የሆነው ማለት ነው። እነዛ የመከላከያ ሰዎች ሁሌም እዛው ስላሉ ሁሌ ይገመግማሉ፣ እቅድ ያወጣሉ። እነሱ እንዳሉ ሆነው እነዚህ ግን ኢንዲፔንደንት ኢንተሌክቹዋል እና ኤክስፐርቶች ወይም ቬትራኖች ቲንክ ታንክስ ግሩፕ እነሱ በሚኖርበት ቦታ እንዲህ አይነት ውይይት ቢደረግ በጣም ውጤታማ ይሆን ነበር። ይሄ ደግሞ ምን ይፈልጋል? አንደኛ ደረጃጀት ይፈልጋል። እንዲህ አይነት ነገር ኢትዮጵያ ውስጥ የማይታሰብ ነው። እኛ እዛ በዚህ በጦርነቱ ጊዜ ሄደን እንደዚህ አንዳንድ ቀና የመከላከያ ጀነራል መኮንኖች ይህንን ጉዳይ አስበው በተለይ ቲንክ ታንክ ግሩፕ ተብሎ ተሞክሮ ላይ ያሉት በጣም ነው የሰጉት። እንደው ይሄ ነገር በኋላ ነገር ያመጣል ብለው ቆይተው ገና ጊዜው አይደለም ተብሎ ተተወ። እውነታቸውን ነው። ለምን ኢትዮጵያ ነፃነት በሌለበት እንዴት አድርገህ ነው ቲንክ ታንክ ነፃ ሆነ የምትናገረው? በተቸት ከተቸ በጠላትነት ነው የምትታየው። ነፃነት በሌለበት ፈጠራም የለም እኮ። እውቀትም እኮ ከነፃነት ጋር የተያያዘ ነው። እንደዚህ ወደ ኋላ የቀረ ነው። አንዱ በነፃነት እጦት እኮ ነው። የፈጠራ ችሎታ በፖለቲካውም ይሁን በሌላው ዘርፍ በተለይ በፖለቲካው ብዙ ክህሎት ያላቸው ሰዎች ብዙ ነገር ብዙ መፍትሄ ሊያመጡ ይችላሉ። በሚሊተሪም እንደዚሁ። ግን ነፃነት ስለሌለ ፈጠራም የለም፣ አዲስ ሐሳብም የለም። እዛው ነው። ቀደም አንተ እንዳልከው ባለፈውም አመት የዛሬም 3 አመት ያው ትላንትናም ዛሬም ተመሳሳይ ውጊያ፣ ተመሳሳይ ውድቀት፣ ተመሳሳይ እልቂት የሚሆነው ለዚህ ነው። እና እንግዲህ ጀነራል አለምሸት ሲገልጽ
በዚህ ነፃነት ውስጥ ሆኖ ሳይሆን ሲስተም ውስጥ ነው ያለው። ስለዚህ ያለበትን ቦታ በአጤነ ሁኔታ የተናገረው ነው። በአእምሮ ውስጥ ምን እንደሚያስብ ባላውቅም ግን ነገሮችን ደግሞ በሌላ በኩል ደግሞ አንዳንድ እውነታዎችንም ዝም ብሎ ፕሮፓጋንዳ ፖለቲካ ላይ ብቻ ሳይሆን አንዳንድ ፋክተሮችን ተናግሯል። ያለንበት ሁኔታ በውስጥም በውጭም ከፍተኛ ችግር ውስጥ ነን ይልና የውጭውና የውስጡን እኩል ማየት የለብንም ይላል። ዋናው ቁልፉ ችግር የውስጥ ችግራችን ነው በማለት እንግዲህ አበክሮ ነው የሚናገረው እዚህ ላይ። ይሄ እውነት ነው። ምክንያቱም የጎረቤት ሀገራት ሁሉ እንግዲህ በመተነኳኮስ አሁን ያለው አገዛዝ ሁሉንም ጠላት አድርጓል ዙሪያውን። አንዳንድ የዲፕሎማሲ ግርግርም ተፈጥሮ ስትራቴጂክ ጠላት የሚባሉት ወደ ቅርብ ጠላትነት ተለውጠዋል። እንደ ሶማሊያ አሁን ለምሳሌ ግን እንደዛ ይሁን እንጂ ኤርትራም ጋር እንደዚሁ ነው። እንደዛ ይሁን እንጂ እነዚህ ኃይሎች እነዚህ የጎረቤት ሀገሮች ወይም የውጭ ኃይሎች እስካሁን በኢትዮጵያ ላይ ጦርነት ቀርቶ ግጭትም የፈጠሩበት ሁኔታ የለም። ስለዚህ ትልቁ ችግር ያለው መላ ሀገሪቱን ያጥለቀለቀው የእርስ በርስ ጦርነት ነው። የሀገሪቱ የመከላከያ ሰራዊት እና ሌላው የጸጥታ ኃይል ሁሉ በሀገር ውስጥ የሽምቅ ተዋጊዎች ጋር ነው የሚዋጋው በቀንና በሌሊት። መላ ሀገሪቷን ጦርነቱ አጥለቅልቋታል እና ደግሞ በጣም በሚያሳዝን ሁኔታ በጦርነቱ ውጤታማ መሆን ሳይሆን የሚታየው ውድቀት ነው። ውድቀት እያስተናገደ ነው እንግዲህ አገዛዙ ሰራዊት። ትልቁ ችግር የውስጡ ነው የሚለው ማከራከር ጉዳይ ነው። በጣም በሚገርም ሁኔታ እንደዚህ ግልጽ ብሎ በሚታይ ሁኔታ ሰራዊቱ ወይም የመንግስት መከላከያ ሰራዊቱና የጸጥታ ኃይሉ ለነዚህ ሽምቅ ተዋጊዎች የመሳሪያም የጥይትም እንትን ሆኗል፣ ምንጭ ሆኗል። የሚማረከው መሳሪያ ያንን መሳሪያ ለሽምቅ ተዋጊዎቹ አስረክቦ እንደገና ደግሞ ሌላ ተገዝቶ ወይም የሚሰራውም ተሰርቶ በሀገር ውስጥ የሚሰራውም እንደገና ይታጠቃል፣ እንደገና ደግሞ ይረከባሉ። በብዙ ሺህ ወይም በመቶ ሺህ ደረጃ የሚጠጋ ሽምቅ ተዋጊ በኦሮሚያም ሆነ በአማራ ክልል ፋኖ እና ኦላ የታጠቁት መሳሪያ አብዛኛው ከመከላከያ ሰራዊቱና ከጸጥታ ኃይሉ የተወሰደ ነው። እና እነዚህ ደግሞ ኃይሎች ሽምቅ ተዋጊዎች እስካሁን ያሉት ማለት ነው የቲፒኤልኤፍ ፍንትተን በጥቃቅን የህልውና አደጋ መደቀን እና የፖለቲካ ጥያቄ ያነሱ የብሔር የሽምቅ ተዋጊዎች ናቸው፣ የኢትዮጵያን ናቸው። ይሄ የመጣው ይሄ ሁሉ ነገር የተነሳው እንደዚህ አይነት ትናንሽ ጥያቄዎችን እና የፖለቲካ የህልውና ጥያቄዎችን በፖለቲካ መፍትሄ ሰጭነት ስለማይፈታ አገዛዙ ከዛ ይልቅ ወታደራዊ ማፈን ያልታጠቀውን ተቃዋሚ ነው የሚባለውን በማፈን እንደገና ደግሞ የሚያምፀውን ደግሞ ፖለቲካ መፍትሄ ከመስጠት በወታደራዊ ኃይል ለመጨፍለቅ በሚያደርገው እንቅስቃሴ የወሰደው አማራጭ ይሄ ብቻ ስለሆነ የታጣቂዎች ብዛት እየጨመረ እየሰፋ ነው የሄደው። በአሁኑ አያያዝ ይሄ አሁን የብሔር ታጣቂዎች ናቸው እነዚህ አሁን የአማራ የኦሮሚያ ክልል ያሉ የብሔር ታጣቂዎች ናቸው የቲፒኤልኤፍን ጨምሮ። አሁን በምናየው አካሄድ ደግሞ አገዛዙ ወደ ሃይማኖት ደግሞ በሃይማኖት ጥቃቱ እየሰፋ ሲሄድ እኔ እንደውም እንትን አረጋለሁ ፕሬዲክት አረጋለሁ የሃይማኖት ህልውና
አስከባሪ ታጣቂ ኃይል እንደሚፈጠር ደግሞ አትጠራጠር። ይሄ እንደሚመጣ እኔ እገምታለሁ፣ ፕሬዲክት አደርጋለሁ። ለምን ይሄው እንደሚታየው አሁን ሀገር ውስጥ ያለው የብሔር ፖለቲካ እና የዘረኛ አገዛዝ ስርዓት ነው የተመሰረተው እና ይሄ መፍትሄ የሚሰጥ ሳይሆን ችግሩን ለመደበቅ እና ለመሸፋፈን ወይም ለመካድ የሚደረገው ጥረት ችግሩን እያባባሰው ነው የሚሄደው። እንግዲህ አሁን ይሄን በተመለከተ ጀነራል አለምሸት የሀገራችንን እያተራመሰ ያለው ጽንፈኝነት ነው፣ ከጽንፈኝነትም የብሔር ጽንፈኝነት ነው በማለት ነው የሚገልጸው። እኔ እንጃ ከዚህ ሌላ ምን ማለት እንደሚችል አላውቅም። ግን ይሄ አይደለም የውስጥ ጦርነቱ ምክንያትና መንስኤው የመንግስት ዘረኝነትና አምባገነናዊ አገዛዝ። በቃ ይሄንን እሱ መናገር ቢያምንበትም መናገር አይችልም። እንኳን አይደለም በሱ ደረጃ ሌሎች ትናንሽ የፖለቲካ እንቅስቃሴ ውስጥ ያሉ ሰዎች ወይም ራሱ ብልጽግና ውስጥ ያሉ ሰዎች የአገዛዙን ወይም የመንግስትን አሰራር የሚቃወም ገና ከቃላቸው ሲወጣ ነው እየታፈኑ ደብዛቸው የሚጠፋው ወይም ለእስር የሚዳረጉት ወይም የሚገደሉት። እና ሁሉን እንግዲህ መንግስት ይሄንን ሁሉ ነፃነት፣ ፍትህ፣ የህግ የበላይነት በሌለበት ሰው እንግዲህ ዘሩና ሃይማኖቱ እየተለየ የሚገደልበት መሬት ነው የሆነው የኢትዮጵያ መሬት። ዘሩና ሃይማኖቱ እየተለየ አንድ ጊዜ አይደለም፣ ለአንድ አመት አይደለም፣ ለሁለት አመት ወይ ለተወሰነ ወር አይደለም፣ ቀጥሏል። በቃ for the last 8 years ሰዎች ኢትዮጵያ ውስጥ ዘራቸውና ሃይማኖታቸው እየተለየ ይሳደዳሉ፣ ይገደላሉ፣ ይጨፈጨፋሉ። በቃ ዘርም ከሆነ ዘርን ለማጥፋት ሃይማኖትንም ለማጥፋት የሚል ዓላማን በያዘ ሁኔታ በግልጽ ይሄ በሚሆንበት ጊዜ ምንድነው ይገርማል። እንደውም አንድ ጊዜ አስታውሳለሁ ገና እሳት ላይ ያላችሁን በጣም የተሰማኝ ነገር ኦሮሚያ ውስጥ የት ቦታ እንደሆነ አላውቅም፣ እዚህ ወለጋ ውስጥ ይሆናል። ቀጥተኛ የብሔር ጥቃት ነው። መንደሮች ሰዎች ሁሉ ቤት ውስጥ ተዘግተው ከነቤታቸው እንዲቃጠሉ ተደርገው ሴቶች እና ህፃናት በየጫካው እየሮጡ ሲያመልጡ በጥይት ሲያሳድዷቸው የሚያሳይ እንትን ወጥቶ ነበር እና እዛ ያለው የደህንነት ኃላፊ እና የክልሉ መሪዎች በቃ ቶታል ዲናይል ነው የነበረው። በቃ መካድ ነው፣ ምንም ነገር አልተፈጠረም። እና ያ ነገር ያን የተጀመረ ነገር ሲጀመር በጣም አሳስቦን ነበር፣ በጣም አናዶን ነበር። ያ ነው የቀጠለው ላለፉት 8 አመታት እስከ ዛሬ እስከ ትላንትና ድረስ ጨርሶ መካድ ነው። በቃ እንደ ጭካኔያቸው ሁሉ በጣም ይገርማል። የሰው ልጅ ተጨፍጭፎ የሰው ልጅ ከቤት ውስጥ ተቃጥሎ እናት ሆዷ ተቀዶ የዚህ ዘር ልጅ ቢወድሻለ ይውጣ መውጣት አለበት ተብሎ ከሆዷ ተቀዶ ህፃኗ እስኪወጣ የሚደርስን አሰቃቂ ነገር ዲናይል ነው። በቃ ይሄ ደግሞ እንዲህ አይነት ነገር ምልክቱ ዋናው የጄኖሳይድ ምልክት ነው። ዋናው አንዱ አመላካች ይሄ ነው ይባላል። እና የመንግስት ባለስልጣናት ከላይ ጀምሮ እስከታች ያሉት በክደት ነው እንትን ያሉትና ከዛ ይልቅ ሁሉን ችላ ብላችሁ ከተማና ሳምር ችግኝ እንትከል የሚል ነው። እንግዲህ ይሄ አሁን ከሀገርም ከህዝብም ዋናው የተያዘው ለሌጋሲ ነው ማለት ነው። ይሄን ሰሩ ለመባል እና እዚች ሀገር ላይ ማት ቢወርድ አገሪቷ በሙሉ በጦርነት ብትጥለቀለቅ ምን ያስደንቃል? ምን ጽንፈኛ ያሰኛል? ጽንፈኛው እኮ ራሱ የመንግስት ስርዓቱ ከፌደራል እስከ ቀበሌ ድረስ የተዘረጋው የመንግስታዊ ስርዓት በዘረኝነት በጽንፈኝነት የተገነባ ነው። ስለዚህ ጀነራል አለምሸት ይሄን ብቻ ሳይሆን መብትና ነፃነትን
ለማስከበርና ፍትህ ለመጠየቅ የሰላም መንገድ ከተዘጋ የጦርነት መንገድ እንደሚከፈትም ይሄን ለማወቅ አያዳግተው። በሰላም አንድም እንቅስቃሴ ማድረግ መንግስት መቃወም ቀርቶ ገና አስቧል እየተባለ ሁሉ ከቤቱ አፋኞች እየተላኩ አፈር ድቤ እያገጡ እያበሉ አይደል እንደሚወስዱት ይሄው እያየን የፖለቲካ የታወቁ ሰዎች ሳይቀሩ ተራ ዜጋማ ምንም ማድረግ የማይችልበት ነውና እንደዚህ እኮ ነው። በቃ ይሄ እኮ በዓለም ያለ የነበረ ፋክት እኮ ነው። እንደዚህ ሰዎች መብታቸው ህልውናቸው አደጋ ላይ መውደቁን ሲያዩ ሃይማኖታቸው፣ ብሔራቸው፣ ቤተሰባቸው፣ ማህበረሰባቸው ተጠቅቶ መንግስት ደግሞ ከመከላከል ይልቅ በዲናይል በመካር ተጠምዶ ሲቀጥል ስራው ሁሉ ይሄ ሁሉ የሚሰራው መንግስት እንደሆነ እንትን የሚያረጋግጥ ነገር ነው። ስለዚህ መንግስት ቁጭ ብሎ እየገደለኝ አልኖርም ብሎ ጠመንጃ እየያዘ የሚወጣውን ጽንፈኛ ብለህ ብትፈርጀው አንተ ከእውነት የትነት ያለ ሰው ነህ ማለት ነው። ምንም ከእውነት ጋር ግንኙነት የለም፣ መፍትሄም ልታመጣ አትችልም። ግን ከዚህ ወደ ጀነራል አለምሸት ከዚህ ወደ ቢል ምን እንደ እሱስ ይቀርለታል እንዴ? ስለዚህ ይሄ ትክክለኛ አገላለጽ አይደለም። የጽንፈኛው መንግስቱ ስርዓቱ ዘረኛ፣ ጠባብ፣ እንደገና ደግሞ ከላይ ካናቱ እስከ ታች ድረስ የተዘረጋው የዘረኝነት አካሄድ የፈጠረው ነገር ነውና የኢትዮጵያን ለትርምስ እርስ በርስ ጦርነት የዳረጋት ምንድነው ከተባለ መንግስታዊ ስርዓቱ ነው። ይሄንን ማንም ሊከደው የሚችል አይደለም። ይሄ ከሆነ ይሄ መንግስታዊ ስርዓት ይሄንን ትርምስ ለማስቆም የሚችለው ራሱ መንግስታዊ ስርዓቱ ነው ማለት ነው። ይሄን በጦርነት ሊፈታው አይችልም። በጦርነት እንደማይፈታው ይደጋግሙታል እንጂ ትላንት አይቷል። ሞር ጦርነትን እንዳማራጭ ስትወስድ እንደውም እነዚህ ጽንፈኛ ተብለው የተፈረጁ ኃይሎች የህዝብ ድጋፍ ከሌላቸው የህዝብ ባኪንግ ከሌላቸው ሆነው መኖር አይችሉም። ህልውና አይኖራቸው። የህዝብ ድጋፍ አላቸው። በ10 ሺህ በ100 ሺህ የሚንቀሳቀስ የሽምቅ ተዋጊ ማን ነው የሚያበላው? ማን ነው የሚያጠጣው? ህዝብ ካልደገፈው እኮ አንድ ሌሊት አያድርም። ቤት ይንቀሳቀሳል። የህዝብ ድጋፍ አላቸው። እንደው በትንሽ የህዝብ ድጋፍ እንኳን የሽምቅ ተዋጊ ቢጀምር አንተ በጦርነት ነው የምፈታው ብለህ ከወሰንክ እንደ መንግስት ጦርነቱን ሲጀምር ገና ሰላማዊ ሰው መግደል ስትጀምር ሰው ፊቱን አዙሮ የሽምቅ ተዋጊውን መደገፍ ይጀምራል። እንኳን እና እንደዚህ ግልጽ የሆነ በብሔር የመጠቃት በሃይማኖት የመጠቃት ነገር እያለ ያም ባይኖር ጦርነት ራሱ የመንግስትን ድጋፍ ወይም የመከላከያ ሰራዊትን ድጋፍ አሳጥቶ የሽምቅ ተዋጊዎችን ድጋፍ የሚያስገኝ ነው። ዛሬ በኦሮሚያም ቢሆን የኦሮሞ ህዝብ ባይደግፈው ያ ኦላ የሚባለው ድርጅት እንደዚህ ህሉ ሆኖ አይቆይም። ድጋፍ አለው ማለት ነው። እዛ መሃል ግን የተፈጠሩ ብዙ ምስቅልቅሎች አሉ። የመንግስትም የፈጠረው ምስቅልቅል አለ። ራሱም እንግዲህ ድርጅቱም እንደዚህ መስመር ይዞ አልወጣም ነበር። አንዳንዶቹ የሽብር ስራም የሚሰሩ የብሔር ግጭትም የሃይማኖት ግጭትም ከመካከላቸው አላማ አድርገው የያዙ ነበሩ። የጠራ አይደለም እንጂ ግን ዞሮ ዞሮ ያለ ህዝብ ድጋፍ አይንቀሳቀስምና ይሄ ሁሉ የህዝብ ድጋፍ ያለው ጽንፈኛ አክራሪ የፈለከውን ስድብ ላው ላይ በትለጥፍበት ወደ እውነት ሊያስጠጋ አይችልምና እንደው በዚህ ደረጃ ነው የመጀመሪያውን ያየሁት። ሌላውን ደግሞ እስኪ እናየዋለን። ሻለቃ ማሞ እንግዲህ የጀነራል አለምሸት ደግፌን የ14 ደቂቃ ንግግር የተለያዩ ነገሮች ቢኖሩበትም በሁለት እና በሶስት ዋና ዋና ነገሮች መክፈል ይቻላል። አንደኛ ኢትዮጵያ ውስጥ ያለው ችግር መንስኤ ምንድነው የሚለውን በትክክል ይገልጹታል። ግን ለዚህ ኃላፊነቱን ወይም ደግሞ ተጠያቂ የሚሆነውን አካል በመግለጽ ረገድ ከጀነራል አለምሸት ደግፌ ጋር ሰፊ ልዩነት ነው የሚኖረው። ማንም እውነታውን መሬት ላይ ያለውን እውነታ የሚያክሰው
እውነታው አይጣላም፣ ግን ደግሞ ለዚህ ኃላፊነትን የሚወስድ አካል ማን ነው በሚለው ላይ እሳቸው ከሚገልጹት በተቃራኒው ሊሆን እንደሚችል ይገመታል። ሌላው አንድ እውነት እሳቸው የተናገሩት ግን ችግሩ የት ነው ታዲያ ማን ነው ባለቤቱ የሚለውን ቀደም ሲል ደርሰው የገለጹት ነው። ለምሳሌ ስለ ጦርነት አላስፈላጊነት ያነሳሉ። ጦርነት ምን ያህል አውዳሚ እንደሆነ በደርግ ጊዜ ምን ያህል ኢትዮጵያ ለጦርነት በቢሊዮን የሚቆጠሩ ገንዘቦችን የቀፈቀፈች መሆኗ ያ ለሀገር ልማት ቢውል ኖሮ ምን ያህል ኢትዮጵያ ባደገች ነበር ብለው ሲገልጹ ይሄ በዚህ አነጋገራቸው እውነት ለመናገር ማንም የሚቃወም የለም። ግን አሁን ያሁኑ መንግስት ታዲያ ምን እያደረገ ነው? የእሳቸው በኃላፊነት የሚመሩት ሰራዊት ምን እያደረገ ነው? ኢትዮጵያ ውስጥ ለሚከፈቱ ባለፉት 8 ዓመታት ለተደረጉ ጦርነቶች ማን ነው በዋናነት ተጠያቂ የሚሆነው? አብይ አህመድ ጦርነትን እንደ አንድ ፖሊሲ እንደ አንድ የስልጣን እድሜው ማራዘሚያ የፖሊሲ ማስፈጸሚያ የሚጠቀምበት እንደሆነ ለጦርነት መኖር እንደማይችል ከጦርነት ውጪ ህልውና እንደሌለው በተደጋጋሚ ያስመሰከረው አብይ አህመድ ነው። ሌላ ተጠያቂ ፍለጋ በዚህ አይነት መልኩ እውነታውን ሲክዱ ጥሩ አይደለም። ምክንያቱም ከእውነታው ጋር መጋፈጥ ካለባቸው እስከ መጨረሻው መጋፈጥ ነው ያለባቸው። አብይ አህመድ 10 ቢሊዮን የሀገሪቱን ካፒታል ለጦርነት ማዋል እንችላለን ብሎ በአደባባይ የተናገረ ነው። እንዳለ የሀገሪቱን ሀብት ለሁለት ነገሮች ነው እያዋለ ያለው። አንድ ለጦርነት፣ ሁለት ደግሞ ለመዝናኛና ለመናፈሻ ፕሮጀክቶች ናቸው። ስለዚህ ይሄ የዚህ ጉዳይ ዋና ተጠያቂ አብይ አህመድ መሆኑን እያወቁ የት ነው የሚፈልጉት? ማንን ነው ተጠያቂ ማድረግ የፈለጉት የሚለው ነው። እንግዲህ ሌላው በጦርነት መፍትሄ አይመጣም፣ ፖለቲከኞች መፍትሄ መፈለግ አለባቸው የሚለውን ባለፈውም ተናግረውታል። አሁንም ዳርዳር ቢሉም ይህንኑ ጉዳይ ነው ያነሱት። ለዚህም ታዲያ ተጠያቂው ማን ነው? መፍትሄ መፈለግ ያለበት የአብይ አህመድ የብልጽግና አገዛዝ ነው። ኢትዮጵያ ውስጥ ለሚነሱ የፖለቲካ ጥያቄዎች ፖለቲካዊ መፍትሄ መፈለግ ሲገባ ጦርነት እየላከ ወታደሩን እያዘመተ ከፍተኛ አደጋ የፈጠረው የአብይ አህመድ አገዛዝ ነው። ስለዚህ ስለማን ነው የሚያወሩት? ሰው ይህን ሁሉ 14 ደቂቃ ቆሞ እንዴት የራስን ጥፋት በሌሎች እያላከኩ መግለጽ ይቻላል የሚለውን ነው። እንግዲህ ምናልባት ቀደም ሲልም በተወሰነ ደረጃ አንስተውታል። ነገር ግን በእነዚህ ጉዳዮች ላይ በተለይ ሀብት ይፈጃል፣ ሀገር ያቆረቁዛል የሚለውን ማን ነው ታዲያ መምከር ያለበት? ቁጭ ብለው በር ዘግተው ለምን አይነጋገሩም? የሀገሪቱን ሀብት ለጦርነት እያዋለ ያለው ማን ነው የሚለውን ከሳቸው በላይ ሊያቅ የሚችል የለምና ለምን በዚህ ደረጃ ከእውነታው ጋር መፋታት ፈለጉ የሚለውንም አንስተው እንደ አንዳንድ ሀሳቦች ላይ ተጨማሪ ምልከታውን ቢያካፍሉን። ጀነራል አለምሸት በአእምሮ ውስጥ ምን እንደሚያስብ ማወቅ አልችልም። ግን ያው እንደዚህ አይነት ነፃነት በሌለበት ቦታ ነፃ ሆነ የአእምሮህን መናገር አትችልም እንጂ አሁን እኮ ምናልባት እነሱ መናገር በማይችሉበት ቦታ ሆነው እኛ መናገር በምንችልበት ቦታ ሆነን ስለምንናገር ልዩነታችን ሰማይና የመሬት ነው የሚሆነው። እኛን የሚሰሙ ከሆነ ከጠቅላይ ሚኒስትሩ ጀምሮ የክልልና በየደረጃ ያሉ ካድሬዎች፣ አመራሮች በግልጽ እኮ ለመናገር አሁን ያለው አገዛዝ የአንድ ብሔርና የአንድ ሃይማኖት አገዛዝ ነው ብለው እኮ በአዋጅ እየተናገሩ እኮ ነው። በአዋጅ እየተናገሩ ነው። የጥላቻ ንግግር ሄት ስፒች የሚባለው ማለት ነው። በህግ የበላይነት ባለበት ሀገር ትልቅ እንኳን አይደለም በመንግስት ባለስልጣን ደረጃ በተራ የስራ ጓደኛ ጋር አንድ የጥላቻ ንግግር ብታረግ አንተ ከዛ ስራ ለደቂቃም የሚያቆይ የለም፣ ወዲያው ተጠያቂ ነው የምትሆነው ህግ ባለበት ሀገር። እና ህግ አልበኝነት እኮ ከነሱ ነው የጀመረው። ከላይ የፈለጉትን የሚናገሩ የፈለጉትን ብሔር አንስተው እንትን የሚሉ ከሌላው ጋር እንዲጋጭ የሚያደርግ ንግግር የሚያደርጉ ናቸው። ምናልባትም እንዲህ ስታረጉ ነው ስልጣን ላይ የምትቆዩት እንዲህ እንደ የተባሉ ነገር እኮ ነው የሚመስለውና ህዝቡ ነቅሎ ወጥቶ እርስ በርሱ አልተጨራረሰም እንጂ እኮ እነሱ ለዚህ የሚያበቃ ንግግር ሁሉ የተፈለገውን ሁሉ አድርገዋል እኮ። ይሄንን እዛ ውስጥ ስለሆኑ አይሰሙም፣ እኛ ውጭ ስለሆነ እንሰማለን አይደለም። እርስ በርሳቸው ከለት ስራም እኮ ሊያጋጥማቸው ይችላል። አሁን የዘር ፖለቲካው ያናወዘው ሁሉ ወጥቶ እንትን የሚናገረው ነገር እንደዚህ ሆኗል አሁን በአሁኑ ጊዜ።
እና ዜጎች በዜግነታቸው የትም ቦታ ሄደው እኮ ሰርተው መኖር አልቻሉም ኢትዮጵያ ውስጥ ጠቅላላ። ይሄ ሁሉ ሲሆን ደግሞ መንግስት አካሉ ቅድም እንዳልኩት መካድ ነው። ይገርማል። እኔ እነዚህ እንግዲህ ብዙዎቹ እነ ጀነራል አለሚሸትን አይነት ሰዎች በእኛም ጊዜ ሰራዊት ውስጥ የነበረ ሰው ነው፣ ያውቃል። ዘረኝነት በውስጥ ሲጸርጥ ነው፣ ሰርጾ ሲገባ ነው ዘሩና ፖለቲካው ገንተኝነቱን እንጂ በሰውነቱ ሰው የሞተ አይመስለውም እኮ። አሁን እንደምናውቀው ከሆነ ዘረኛ ሰው ወይም የዘረኛ አገዛዝ ውስጥ ያለ ፖለቲከኛ የራሱ ዘር ካልሆነ በስተቀር ሌላው ሰው አይመስለውም። ምናልባት የራሱም ዘር ከሆነ ደግሞ ወይም የራሱ ቋንቋ ተናጋሪ የሱም ፖለቲካ ዓላማ የሚደግፍ መሆን አለበት። አለበለዚያ ሰው አይምሮ ጠቧል እና ቀጭጯል አይምሮ። እና ትዝ ከሚለኝ አንዱ እጅግ ከሚያሳፍረው ከምናፍርበትና ፍጹም ከማናደርገው ነገር አንዱ በእኛ ባለፈው ዘመን ጠቅላይ ሚኒስትሩ በአንድ ወቅት የፖለቲካ ስራ መስሎት መሆን አለበት የሞቱ ሰዎችን በብሔር ለይቶ ሲያቀርብ ነበር ብሔራዊ ቴሌቪዥን ላይ። አይገርምም? በእኛ ጊዜ እነሱ የኛን ዘመን ኢትዮጵያ ከዚህ ከወያኔ ዘመን በፊት የነበረችበትን ህዝቧም የነበረበትን ሁኔታ ስለማያውቁ ለነሱ ኖርማል ነው። እና በጣም በሚገርም ሁኔታ ይሄ ዘረኝነት ተግባራቸውም ንግግራቸውም ኖርማል ነው የሚመስላቸው። ግን በእኛ ጊዜ እንደዛ ዘር ተለይቶ በእኛ ጊዜ እኮ ዘር ማለት እኮ ወይም ቋንቋ ወይም የመጣበት እኮ እንደ ስም ነው የምንቆጥረው። ስም ነው። አሁን አንተ መሳይ ነው ስም። መሳይ ስለሆንክ አልወድህም፣ መሳይ ስለሆንክ አልጠላህም፣ መሳይ ስለሆንክ አላምንህም፣ መሳይ ስለሆንክ አልጠራጠረህም። እንደ በሰውም በስም እንዴት ትፈርጃለህ? አትፈርጅም። ስለዚህ ስም ነው የነበረው በእኛ ጊዜ። እሱ ኦሮሞ ነው፣ እሱ የትግራይ ልጅ ነው፣ እሱ የሩሲ ልጅ ነው፣ የሩሲ ልጆች የሩሲ ልጅ ነው የሚባሉት። አማራ ይሁን ዘሩ ከደቡብ ይሄድ ከምን ከሩሲ ከመጣ የሩሲ ልጅ የአርሲ ልጅ ይባላል፣ የትግራይ ልጅ ይባላል፣ የጎጃም የወለጋ ልጅ ይባላል፣ የሐረር ልጅ ይባላል። በቃ ልክ እንደ ስም ነው የምንቆጥረው። እና በጣም የሚያስገርመኝ አሁን ሳስበው ለምሳሌ ድሮ እስላም ሆነ ክርስቲያን፣ እኔ ክርስቲያን ነኝ፣ ኦርቶዶክስ ክርስቲያን ነኝ። መስጊድ ተቃጠለ ቢሉኝ ልክ ቤተክርስቲያን የተቃጠለ ያህል ነው ሾክ የሚያደርገኝ። እኔ መስጊድ አልሄድም፣ መስጊድ አልሳለም፣ እስላም አይደለሁ። ግን እንዴት መስጊድ ይቃጠላል? የእምነት ቦታ ነው፣ የተከበረ ቦታ ነው። እኔ እስላም ባልሆንም አሁን ያለው እኮ ዘረኝነት ምን አምጥቷል? እስላሞቹ ቤተክርስቲያን ተቃጠለ ቢባሉ እስላም ጓደኞቻችን ሾክ ነው የሚሆኑት እንጂ የለም ቤተክርስቲያን ቢቃጠል ምን አለበት አይሉ። አሁን ያለው በስልጣን ላይ ያለው እስከ ወረዳ፣ አሁን በቅድሞ እንኳን በአርሲ ወረዳ ላይ እዛ ቀበሌ ላይ ያለው እኮ ባለስልጣን እርግጠኛ ነኝ የታረዱ ሰዎች ደማቸው ተፈናጥቆ ልብሱን ቢያጨቀየው እንኳን ምንም አልሆነም የሚል ይመስለኛል። በቃ እዛው ያለ እየሰማ ስንት ሰው ሞቶ ምንም የሞተ ሰው የለም ምንም ማቆም ወይም መረጃ የለኝም ይላል። በዚህ ደረጃ የወረደ መንግስታዊ ስርዓት ነው ያለውና ምንም ነገር ተፈጥሮ ቢገኝ ኢትዮጵያ ውስጥ ይሄ መንግስታዊ ስርዓት እስካለ ድረስ ስርዓት አልበኝነቱም ጦርነቱም መተላለቁም አይቀርምና ጦርነት ደግሞ በጦርነት ፈታለው የሚለው ደግሞ ሌላው ዓላማው ነው። አሁን ጀነራል አለምሸት ያለው 6 ቢሊዮን በደርግ ዘመን 17 ዓመት ልንለው እንችላለን። የደርግ ዘመን እንግዲህ 5 ሚሊዮን ተጨምሮ 11 ሚሊዮን ወደ ግማሽ ሚሊዮን ወታደር መስዋዕት ሆኗል። የሲቪሉን የሚያውቀው የለም ይባላል። አሁን እኮ
ቢሊየን ሳይሆን ትሪሊየን ሳይደርስ አይቀርም በዚህ በ8 ዓመት ኢትዮጵያ በጦርነቱ የወደመችው ወይም የኢትዮጵያ ኢኮኖሚ ያለቀው ህዝብ ደግሞ እኛ አይደለም 17 ዓመት 30 ዓመት የተደረገው የእርስ በርስ ጦርነት ያንን በጥፍ የሚያደርግ ምናልባትም ከጥፍ በላይ የሚያደርግ እኮ የሰው ህይወት አልቋል እኮ በዚህ ባለፈው 5 ዓመት በተለይ ጦርነት እና እንደዚህ አይነት ፋክት ነው ያለው በርግጥ እሱ ሲናገር የደርግ ዘመንን ከ35 ዓመት በፊት የነበረን ነገር መጥቀስ እንደ ምሳሌ አድርጎ የተጋነነ ቢሆን እሱ ሊጠቀስ ይችላል ያሁኑ ይባስ የሚባል አንድ ተረት አለ ያሁኑ ይባስ እኮ ነው የሆነው ጽንፈኝነት ዘረኝነት የወለደው ነው ጦርነቱ በሙሉ ዘረኝነት ባይኖር ጽንፈኝነት ባይኖር ይሄን ጦርነት በፖለቲካ በወታደራዊ ሳይሆን በፖለቲካ መፍትሄ ከጽንፈኝነት ቀጥሎ ዘረኝነት ቀጥሎ አገዛዙ ችግሮችን በወታደራዊ አቅም ብቻ ፈታለው የሚለው ደግሞ መፍትሄ አካሄዱ ነው ለምን የሚሞት ሰው አይጠፋም ጠቅላይ ሚኒስትሩ ሲናገር ነበር አንድ ጊዜ ከወታደር ማይወጣ ቋንቋ 500 ሺህ እናሰለጥናለን በዚህ አመት ደግሞ በሁለት አመት ደግሞ 1 ሚሊዮን ማውጣት እንችላለን ይሄ እንትን የስንዴ ምርት እኮ አይደለም ወታደር የሰው ልጅ እኮ ነው አንደኛ እንደ ወጥቶ ዝም ብሎ ተፋይቶ ወይም ተከክሎ የሚበላ ነገር አይደለም የሰው ልጅ ውትድርና ደግሞ ህይወትን አሳልፎ የሚሰጥበት ነውና ጦርነት የመጨረሻ አማራጭ ይሆናል እንጂ ተነስተ ህዝብ አለኝ የህዝብ ቁጥር አለኝና እየማገድኩ ያንን ጦርነት አካሄዳለሁ ብለ መናገር በራሱ በታሪክ ወደፊት ጄኔሬሽን ሲያልፍ ምን ይሄን አይነት ንግግር ምን እንደሚሉት መቼም ይገርማል እንዲህ አይነት ንግግር ሁሉ ይናገራሉ እነዚህ ሰዎች እና ይሄ የፈጠረው ነው እና ጦርነቱ ተፈጥሯል ጦርነቱ በፖለቲካ መፍትሄ ሊፈታ ይችላል ይሄንን ግን ግፊት የሚያደርግ ተቃዋሚ ፓርቲ የለም አገሪቷ ውስጥ የተቃዋሚ ድምጽ የለም መከላከያ ሰራዊቱ ወይም የጦር ጀነራሎቹ ከመኖር ስላለባቸው እርስ በርሳቸውን በዘር መከፋፈልም ነገር ከኛ በጊዜ የበለጠ ያን ጊዜም ቢሆን በፖለቲካ መከፋፈል ነበር የመንግስት ወገን ደጋፊ አለ አድርባይ አለ መስሎ አዳሪ አለ እውነተኞቹ ደግሞ ከነዛ ጋራ ተገናኝተው አንድ ወጥ መሆን ስለማይችሉ ነው ያውን ሁሉ ጊዜ የፈጨው አሁን ደግሞ ዘረኝነት ተጨምሮበት እርስ በርሳቸው ተነጋግረው መንግስት ላይ ጫና ማሳደር ያልቻሉ ጀነራሎች ናቸው እንጂ አሁን ጀነራል የሚሸት የሚናገረው ሁሉም ነገር እውነት ሆኖ አይደለም ወይም ጽንፈኛ ነው እንደገና ደግሞ ሰላማዊ መንገድ ለመፍታትም ያስቸገረው የሽምቅ ተዋጊዎቹ ችግር እንደሆነ እንጂ መንግስት በሰላማዊ መፍትሄ ጉዳዩን መፍታት የመንግስት ኃላፊነት መሆኑንም እሱን አይናገረውም ሊናገረውም አይችልም ግን ሐቆ ያ ነው ፖለቲካዊ መፍትሄ ሊሰጥ የሚችለው መንግስታዊ ስርዓቱ ነው እንደገና ደግሞ ያንን የህልውና ጥያቄ የሚጠይቀው የብሔር እኩልነትን ነው የሚጠይቀው ነው የሚለው ኦላ እንግዲህ አሁን በቅርቡ እንደውም መሪያቸው ወጥቶ ሲናገር የኦሮሞ ህዝብ ነፃነቱ እና መብቱ ተጠብቆ በኢትዮጵያ ውስጥ በእኩልነት የሚኖርበትን ሁኔታ ለመፍጠር ነው የምንታገለው ነው የሚለው የአማራ ፋኖ ደግሞ አማራ በአማራነቱ በኢትዮጵያዊነቱ ከሌሎች ብሔር ብሔረሰቦች እኩል መብቱ በዜግነቱ የትም ቦታ ሄዶ የመኖር ሃይማኖቱ የሃይማኖት ነፃነቱ ተከብሮ እንዲኖርለት ነው የምታገለው ነው የሚለው ይሄንን መንግስታዊ ይሄንን ማስፈን የሚችል መንግስታዊ ስርዓት በአለም የኢትዮጵያ የመጀመሪያ ሊሆን አይችልም ማድረግ ይቻላል ብዙ ሀገሮች ያደጉት ሰላምን ያመጡት ነፃነት ፍትህ ዲሞክራሲን በማስፈን ነው ይሄንን ከማስፈን ይልቅ በጎጥና በዘረኝነት አገዛዝ የጎሳ አፓርታይድን
ወይም ደግሞ ብልጽግና የሚል አይነት ለኢትዮጵያ ሕዝብም ሆነ ለራሱ ለብልጽግናውም በግልጽ የማይታወቅ አይነት አይዲዮሎጂ ተይዞ የሚኬደው አካሄድ ነው ይሄንን ያመጣውና ይሄንን በግልጽ ቻሌንጅ የሚያደርግ ስለሌለ ጦርነቱም የሚታዘዘው በመንግስት በፖለቲካው ነው። ጀነራል መኮንኖቹ መናገር የሚችሉት እስከዚህ ደረጃ ድረስ ነው። ሌላ የተጠቀሰ ነገር አለ ስለ ሌላ የተጠቀሰ ነገር ምንድነው? ይሄ ሰራዊቱ ከአሁን በፊት ከሁለት ሶስት ጊዜ ፈርሶ የተገነባ ነው ብሏል ጀነራል አለምሸት። ይሄ ትክክል ነው። ይሄ ትክክል ነው። እኔ ደግሞ ሁሉ ጊዜ የምነግረው ማሳስበው ማስተላልፈው መልእክት እንደ ወታደር ለወታደሮቹ ይሄ አሁን ያለውን ሰራዊት በዚህ አይነት አካሄድ ለአራተኛ ጊዜና ለአምስተኛ ጊዜ እንደገና እንደማይፈርስ ምን ዋስትና አለው? ይሄ በዚህ ከቀጠለ ይሄ መንግስታዊ ስርዓት ከኃይል ውጪ በወታደራዊ ኃይል ስለሆነ ስልጣኑን የሚለቀው ተገፍቶ የሚወድቀው ያ የሚመጣው ኃይል ይሄን መከላከያ ሰራዊት እንደማያፈርስ ምን ዋስትና አለው? ምንም ጥርጥር የለውም። ልክ የኛ ሰራዊት የኛ ጊዜ እንደፈረሰው ይሄኛም ሰራዊት የሚፈርስ ነው የሚሆነው። ይሄ ፖለቲካ አካሄድ ይሄ በወታደራዊ መፍትሄ ሰጣለው ብቻ ተብሎ የተያዘው የመንግስት አካሄድ ያገዛዙ አካሄድ ወይም ይሄ የዘረኛ ሰው በዘሩ በሃይማኖቱ እየተጠቃ እየተገለለ እየተፈናቀለ ከመኖሪያ ቀየው ከቦታ ቦታ መንቀሳቀስ አይችልም ተብሎ በመቶ በሁለት መቶ በ50 በ60 እየታፈነ ከራንሰም እየተጠየቀበት የሚኖርበት ሀገር ላይ ይሄ መከላከያ ሰራዊት ህልው ሆኖ እንዴት ይኖራል? አማጽያኑ ወይም ሽምቅ ተዋጊዎች ይሄንን መንግስት ከገረሰሱ በኋላ ይሄ ሰራዊት የመኖር ዋስትና አይኖረው። ያ እንዳይሆን ምን ይሁን ነው? ያ እንዳይሆን ይሄ መንግስታዊ ስርዓት በጦርነት መፍትሄ ይሰጣለው የሚለውን እንዲያቆም አስገድዶት መከላከያ ሰራዊቱን ለማትረፍ ኢትዮጵያንም ለማትረፍ ይሄንን አድርጎ የኢትዮጵያም ኢኮኖሚ የሚያልቀው የሰው ልጅ ህይወትን ለማስቆም ይሄንን አድርጎ ነው የኔ መልእክትና አይቀርም ለማለት ነው። ይሄንን እኔ ሌላ ይሄ ዘረኝነትን ደጋግሜ ስናገር ምን ያስቀናኛል? እዚህ በምንኖርበት ሀገር በእኛ ጊዜ በጣም የሚገርም ነገር ነው። አሁንም እንደገና ወደ ኋላ ሄጄ ሳስብ ለምሳሌ እንግዲህ አንተ ደርሰበት እንደው አላውቅም በመቼ ዘመን እንደተፈጠር ካላውቅም ወይም እንዳደግ በጣም የሚገርመኝ ነገር በእኛ ዘመን ለምሳሌ አሉላ አባ ነጋ፣ ባልቻ አባ ነፍሶ፣ ገብርዬ፣ ሚኒሊክ፣ ዮሐንስ፣ ቴድሮስ፣ ጎበና እንደዚህ የሚባሉት ድሮ መሪዎች የሀገር መሪዎች የጦር አዛዦች እና አባመላ የሚባሉት አሁን አስብ ቅድም እንዳልኩት ለኛ የነበረው ስም ነው ይሄ እንጂ ይሄ ኦሮሞ ነው ይሄ ትግሬ ነው አንልም። ዘር አይደረስ በኋላ ዘሩ ሲቆጠር ለካ ኤርትራዊ ነው። ለኛ ጀግኖቻችን ነበሩ እና የነሱን ስም በጠራን ቁጥር ጀግንነትን ልባችንን የሚያሞቅ ደስታ ነው የሚሰማን የነበረው እና ይሄን ነገር ሳስብ አሁን ባለው አስተሳሰብ ቀደም እንዳልኩት ክርስቲያን እኮ ሲገደል እስላሙ የቀበሌ መሪ ወይም የወረዳ መሪ እስላም ከሆነ እኮ ክርስቲያን ሰው የሞተ ባይመስለውም እኮ ለዚህ እኮ ነው የሚክዱት። ሰዎች ታርደው ካህናት ታርደው ምዕመናን ታርደው ምንም የሆነ ነገር የለም ብለው እኮ የሚሸፋፈኑት እኮ ለዚህ ነው። ሰው አይመስላቸውም። እንዴት ዋይዝ እንደነበርን ለመናገር ነው። እኛ ዋይዝ ነበርን ማለት ነው። እዛን ዘመን ዘሩን አይደለም ነው ዘሩን እንደ ስም ነው የምንቆጥረውና ይሄን ሳይ አሁን በሰለጠነው ዓለም ወይም በበለጸገው ዓለም ሳይ
የሚያስቀናኝ ነገር ምናልባት እናንተ ጋር ከስንት ዓመት በፊት እንደሆነ አላውቅም ይሄ ማነው ጆርጅ ፍሎይድ የሚባለው አካንት ብሪዝ ብሎ የተገደለው በፖሊስ እሱን እኮ ብላክ ላይፍ ማተር የሚለው ሙቭመንት ብላክ ላይፍ ማተር የሚለው ሙቭመንት ላይ ሰልፉን አይተህ እንደሆነ ነጮች እኮ ናቸው የሚበዙት ነጮች ናቸው የሚበዙት የሰው ልጅ እኮ እስከዚህ ድረስ ዋይዝ እኮ ነው እንዴት በዘሩና በቋንቋው ተከልሎ ሌላውን እንደ ጠላት ያየ በዚህ ምድር ላይ ለመኖር ይፈልጋል በዚህ ምድር ላይ መኖሪያውም ስልጣን ላይ መቆያውም ይሄ ነው ብሎ እንዴት ያምናል እንደ ማአት ያመጣብን እኮ ሀገራችን ላይ ይሄ አስተሳሰብ እኮ ነው እኛም መጀመሪያ ነገር በዚህ ዓለም በስንኖር እኮ ጥቁሮች ነን እንኳን አይደለምና አንዴ ኦሮሞ አንዴ አማራ አንዴ ትግሬስን ጥቁሮች ነን እንደው ማውቁንም አንዳንዶቹ ሶማሌ ነው ይሉናል አንዳንዶቹ ናይጄሪያ ነው ይሉናል ምን እንደሆን ጥቁር መሆናችንን ነው የሚያውቁት እኛ ደግሞ እዛ በዘራችን ተከፋፍለን የዘር ፖለቲካ አራማንጭ መንግስታዊ ስርዓት አቁመን እርስ በራሳችን መጨራረስ ላይ ነንና ውትድርናው በዚህ መልክ ወታደሮቹ ይሄንን የዘር ፖለቲካ ይሄን ሁሉ ያመጣው የዘር ፖለቲካና የዘር አገዛዙን አብክራ ተረድተው መንግስታዊ ስርዓቱን መለወጥ ወይም ደግሞ የጦርነት አባዜውን የዘረኝነት አባዜውን ማስቆም ካልቻሉ ምንም ዝም ብለው ወጥቶ ለመናገር ብቻ መናገር በስተቀር ምንም የሚለውጠው ነገር የለም ይሄን ኮንፈረንስ አይተው እንደሆነ ጌታቸው ረዳም እዛ ላይ ተናግሯል ሌላም አንድ ሰው ወጥቶ እንደውም ይሄ አንድ የመንግስት ባለስልጣን ነው አላውቀውም ይሄ እንደውም ምንም እኮ አሁን ያለው ሁኔታ መንግስታዊ ስርዓቱን የሚያናጋ አይደለም መንግስታዊ እንትን ሴኩሪቲ እንትን ነው እንጂ ምንም ነገር የለም እኮ በዚህ ደረጃ የሚታይ አይደለም የሚል አስተያየት ነው የሰጠው እንደውም አንዱ ባለስልጣን ተጋይተው እንደሆነ እዛው ቪዲዮ ላይ እና ኢትዮጵያ በጣም ችግር ውስጥ ነው ያለችው በሌላ በኩል ያልገለጽኩት ባጭሩ ለመግለጽ ፈልገው የቲፒኤልኤፍ ጉዳይ ከሁለቱ ይለያል ቲፒኤልኤፍ አንድ ላይ ነው የገለጻቸው ጀነራል ምሸት የቲፒኤልኤፍ አመራሮችን ነው የሚኮንነው ትክክል ነው እሱ አመራሮቹ እነዚህ በእነሱ ስር ተኮትኩተው ያደጉ እና በጣም ጁኒየር የሆኑ ሰዎች ናቸው ስልጣኑን የያዙትና እነዚህ ጉምቶቹ የቲፒኤልኤፍ አመራሮች በእነዚህ ሰዎች ስር ሆነው መኖርን አይመርጡም የታወቀ ነገር ነው በዛ ላይ ከፍተኛ የስልጣን ማማ ላይ ሀብት ላይ የወጡ ናቸው ያንን ሀብታቸውንም ማስነካት አይፈልጉም የጦርነቱ መነሻ ያ ነው እንጂ የትግራይ ህዝብ ሰሜን ዕዝን ወረሩ አላላቸውም ከፍተኛ ፕሮፓጋንዳ አስነስተው ነው የኢትዮጵያን ጦር ኃይል ያጠቁት ራሳቸው ያደራጁትን በውስጥ ደግሞ የራሳቸውን ቁልፍ ቦታዎችና ሊደርሺፑን በሙሉ አሲዘው ነው ያቆዩት ያም ለዚህ ጊዜ እንደሚጠቅማቸው በማሰብ ጭምር ነው እንደዛ አድርገው በኢትዮጵያ ጦር ኃይል ታሪክ ውስጥ ታይቶም ተሰምቶም የማይታወቅ በዘር ፖለቲካ አንድ የጦር ኃይል እርስ በርሱ የተራረደበትና የተጨራረሰበት ነገር ነው ሰራዊቱ በተኛበት ነው ያረዱት ይሄ ታሪክ ምን ጊዜም እንትን የሚለው ብዙ ወሬ ይወራል አሁን ከዛ በኋላ በትግራይ ህዝብ ላይ የደረሰ ጉዳት አለ የጦር ወንጀል አለ እሱ ሌላ ነገር ነው ግን ቲፒኤልኤፍ መጀመሪያው ሰራዊቱን ሲያጠቃ እዛ ለ20 ዓመት ምሽግ ውስጥ የነበረ ሰራዊት የወሰደው እርምጃ እና ደግሞ ከዛ ቀጥሎ ኢትዮጵያን አፈርሳለሁ ብሎ የቀጠለው ማጥቃት የኢትዮጵያ ህዝብ የኢትዮጵያ ልጆች እንደ ቅጠል ረግፈው ነው በመጀመሪያው በሁለተኛውም ዙር በሶስተኛውም ዙር እንደ ቅጠል ረግፈው ነው ያንን ጥቃት ቀልብሰው ኢትዮጵያንም ከጥፋት ያዳኑት ይሄ ማይካድ ሀቅ ነው ከዛ በኋላ ግን ያ ሁሉ መስዋዕትነት ተከፍሎ ቲፒኤልኤፍ መቀሌ ብቻ
ተሰብስቦ ካበቃለት በኋላ በተኩስ አቁም እዛም ደግሞ በፕሪቶሪያ ስምምነት ነፍስ ዘርቶ አሁን ደረጃ ድረስ ሊደርስ የቻለው አሁንም ይሄ ያለው መንግስታዊ ስርዓት ጉዳዩን ሃንድል ያደረገበት የተሳሳተ መንገድ ስለሆነ ሙሉ ለሙሉ ተጠያቂው በቲፒኤልኤፍ ጉዳይ መንግስታዊ ስርዓቱ ነው። እንግዲህ እዚህ ውስጥ ነበሩ እነዚህ ጀነራል መኮንኖች በተለይ ዲዲአር ፕሮግራም ከመቀስፈት ተፈጻሚ ማድረግ አለበለዚያ ደግሞ ጦርነቱን አስቀጥሎ የመጨረሻው ሳሬንደር እንዲያደርግ ማድረግ እንደገና በሰላማዊ መንገድ ከሆነ ደግሞ ሰላማዊ መንገድ የሚወስደውን የዲዲአር ፕሮግራም ተፈጻሚ ማድረግ ሲገባቸው ሌላ የፖለቲካ ቁማር እንጫወታለን ብለው ቁማሩን እንደተበሉ ነው። ይሄንን ከማድረጋቸው በፊትም ቲፒኤልኤፍ ትግራይን እኮ በተቆጣጠሩ ጊዜ የትግራይ የመጀመሪያው የህግ ማስከበር የሚባለው የትግራይ ህዝብ ድጋፍ እኮ ነበራቸው። ያንን ሃንድል ማድረግ ባለመቻል ነው ሰራዊቱን እንደገና ያስፈጁት ትግራይ ውስጥ ገብቶ በቀደም ይሄን ነገር ገልጫዋለሁ። ከዛ በኋላ ደግሞ በፕሪቶሪያን ስምምነት ተግባራዊ ዲዲአር ፕሮግራሙ እንዳይደረግ የፖለቲካ ሰዎች ገብተው አንሻፈውት ዛሬ ቲፒኤልኤፍ ለኛ ስጋት ሆነ ለሀገር ስጋት ሆነ ብሎ የሚያነሱት የመንግስታዊ ስርዓቱ የፈጠረው ችግር መሆኑን እና ሙሉ በሙሉ ተጠያቂው መንግስታዊ ስርዓቱ እንደሆነ ነው። ይሄንን መቼም እዛ በመንግስት ባለስልጣን ሆኖ ይሄንን ለማመን የሚዳዳው ሰው አይኖርም። ይሄንን ካለም እንደ ከፍተኛ ወንጀል ተቆጥሮ ምን እንደሚደርስበትም ስለማይታወቅ ይሄን ደፍሮ የሚናገር የለም። ይሄን ነገር በሚያምንበት ሰው ቢኖርም እና ይሄ ሌላው ነገር ነው። የመጨረሻው ማነሳው ምንድነው እንግዲህ አሁን ከፍተኛ ይሄ ሁሉ ንግግር ይሄ ሁሉ ማውገዝና መኮነን ወይም ደግሞ ተጠያቂነትን በሌሎች ላይ ማድረግ ዓላማው ምንድነው? አሁን በመንግስት ደረጃ ምናልባትም በመከላከያ ሰራዊቱም አዛዦች በስትራቴጂክ ሊደርሺፕ ነው እንግዲህ አሁን እዚህ ላይ ምክክር የሚደረገው ስትራቴጂክ ሊደርሺፕ ባሉበት ነው ምክክሩ። የከፍተኛ ስጋት አለ። ስጋቱ ምንድነው? የሚናፈስ ወሬ አለ። ወሬው ምንድነው? የፋኖ ኦላና ቲፒኤልኤፍ አሊያንስ ፈጥረው በመንግስት ላይ ወይም በአገዛዙ ላይ ጥቃት ሊያደርሱ ነው በተባበረ ወታደራዊ ኃይል የሚል ስጋት አለ። ይሄ ስጋት ነው። ይሄ ስጋት ሲነሳ ደግሞ አሁን የውጭ ኃይሎችን እንትን ማለት አለ መኮነን መርገም ወይም ደግሞ የውጭ ኃይሎች ተላላኪ ናቸው የሚል ክስ ጭምር እሱ ፒውር ፕሮፓጋንዳ ነው እንጂ ሻቢያ ወያኔ ሙሉ በሙሉ በሱዳን መሬት በሱዳን ፖርት ሻቢያም በሱዳን ፖርት እንደውም የሻቢያ አዋጊዎች በሶሪያ በኢራቅ ሚሊተሪ አካዳሚ ድረስ እየገቡ ይሰለጥኑ ነበር። ያንን እርዳታ ያንን ድጋፍ በሌሎች አረብ ሀገራት ኢጅፕት ካይሮ ሙሉ በሙሉ ቀጥተኛ ድጋፍ ታደርግ ነበር። ሱዳን ዋናዋ መሬት ነች፣ ዋናዋ አስተናጋጅ ነች። እና ስለዚህ ይሄንን አይነት አካሄድ የነበረ ነው ያለ ነው ወደፊትም የሚኖር ነው። እሱን አታድርጉ ብሎ ማስቆም አይቻልም። እነዛም ሀገሮች ደግሞ ይሄ አሁን ሀገር ውስጥ ያለውን በፖለቲካ ጥያቄ የተነሱ ኃይሎችን ከመደገፍ የሚታቆሙ ከደገፉ ማለት ነው ሙሉ በሙሉ የሚደግፉ ይኖራሉ። ለነሱ ለራሳቸው ሀገራቸውን ጥቅም ነው የሚያስቀድሙት። ያንን ልታስቆም የምትችለው ሀገር ውስጥ የተነሳብህን
ችግር በፖለቲካ መፍትሄ ስትፈታ ብቻ ነው። መፍትሄው እሱ ነው እንጂ ኢጅፕትን ስትኮንን ብትኖር የኢትዮጵያ ስትራቴጂክ ጠላት ነች። ሶማሊያ አሁን ድሮም ስትራቴጂክ ጠላት ነች። አሁን ደግሞ የባሰ ቁርሾ ውስጥ ተገብቷል። ኤርትራ ኢንተረስት አላት፣ ምንም እንትን የለውም። እንኳንና ከዚህ አሰብን ልንወስድብሽ ነው እየተባለች ስጋት እየተጫረባት ቀርቶ በኃይል በወታደራዊ ኃይል እነሱ መኮንን ወይም ከነሱ ለምንድነው እርዳታ የምትቀበሉት ብለህ ልትወስናቸው አትችልም፣ ልታቆማቸው አትችልም። በደርግ ጊዜ እስከ ሶሪያ ድረስ ተሄዶ የሶሪያን ፕሬዝዳንት ሉክ ሄደው በማነጋገር እንደዚህ ያሰለጥናሉ። እኛም ሀገር ከናንተ ሀገር ካለው ችግር የባሰ ችግር ነው ያለው። እንደዚህ ለመፍታት ከፈለጋችሁ ከተነሳሳችሁ በጣም ጥሩ ነው፣ በርቱ ነው ያላቸው እንጂ አይ ከዛሬ በኋላ እነዚህን ሰዎች አንረዳም፣ ግድ የላቸውም፣ አካዳሚ ውስጥም አናስገባም አላሏቸውም። እና ምንም ልታመጣ አትችልም ያለ ነገር ነው። ግን ይሄ ሁሉ የውጭ ጠላት ጣልቃ ገብነት አለው የሚባለው የውስጥን ችግር መፍታት ባለመቻል ነው እንጂ እነዛን ሀገሮች ብለም ልታረጋ አትችልም። ይሄንን ነው ማለት የምችለው በዚህ ላይ። ሌላው ስለ እንግዲህ ዘመናዊ ጦር ለዘመናዊ ለዘመኑ የሚያስፈልግ ዘመናዊ የጦር አገነባብ መያዝ አለብን። እንደውም የድሮን እና የጸረ ድሮን ቴክኖሎጂ ላይ እና የሚሳይል ቴክኖሎጂ ላይ ማተኮር ያለብን የሚልም ተናግሯል ጀነራል ለሚሸት። ትክክል ነው። የድሮን ቴክኖሎጂ በጣም በውጊያ በጣም ዲሳይሲቭ ነው። በዚህ በአሜሪካን ኢራን ጦርነትም ሆነ በራሺያ እና ዩክሬን ጦርነት የታየ ነገር ነው። ግን ምንድነው እኔ ደግሞ ማስተላለፈው መልእክት የድሮን ቴክኖሎጂ በሽምቅ ተዋጊዎች እጅ የገባ ቀን እኔ እናንተና አድርገኝ ነው የምለው። ይሄንን ማሰባለው በድሮን ቴክኖሎጂ ጦርነትን አሸንፈን የጦርነት መፍትሄ ሰጭነትን ድሮን ያረጋግጥልናል ብለው እንዳያስቡ ነው። የድሮን ቴክኖሎጂ መንግስት እንደሚታጠቀው ሁሉ የሽምቅ ተዋጊዎች ከታጠቁ ከመንግስት በሽምቅ ተዋጊዎች ላይ በድሮን ቴክኖሎጂ ከሚያደርሰው ጉዳት የበለጠ የሽምቅ ተዋጊዎች በመንግስት ኃይል ላይ የሚያደርሱት ጉዳት 10 ጊዜ እጥፍ ይሆናል። ለምን የመደበኛ ሰራዊት ወይም የመንግስት ኃይል ለጥቃት የተጋለጠ ነው እና ይሄን ደግሞ አያደርጉም ወይም ይሄን ቴክኖሎጂ በእጃቸው ያስገቡ ማለት ጸረ ድሮኑንም ሊያስገቡ ይችላሉ። ይሄንን ለማወቅ ከተፈለገ የሶሪያን ጦርነት የቅርብ ከአንድ ዓመት ተኩል በፊት ባለፈው ባንተ ሚዲያ ላይ ብዙ ገለጻ አድርጌያለሁ። ስለዚህ እሱን ማየት ያስፈልጋል። የሶሪያ ሽምቅ ተዋጊዎች የድሮን ብርጌድ ነበራቸው። የሁሉም ድርጅቶችን ድሮን ቴክኖሎጂ በአንድ ላይ አሰባስበው ያንን የድሮን ቴክኖሎጂ ተጠቅመው ነው 13 ዓመት የተዋጉትን የአላሳድ አገዛዝ በ11 ቀን ዶጋመድ ያደረጉት። ታንኩ፣ ሚሳኤሉ፣ ብረት ለበሱ፣ መድፎ እንዳይሰራ አድርገው በድሮን ነው እንትን ያደረጉት። ምክንያቱም ቪዚብል ነው፣ ይታያል፣ የት እንዳለ ይታወቃል፣ የጦር ሰፈሩ ይታወቃል፣ ሃይዌው ይታወቃል። እና ይሄ መፍትሄ ብላችሁ በዚህ የሽምቅ ውጊያን ወይም የውስጥ ፖለቲካ ተቃውሞን የውስጥ ውጊያን የእርስ በርስ ውጊያን በጦርነት በድሮን ቴክኖሎጂ ብቻ መፍትሄ ይሆናል ብለው በጦርነቱ እንዳይቀጥሉ ይሄም ደግሞ እንዳለ እንዲረዱት ምናልባት ውስጥ ሆኖ ማይታያቸው ነገር ካለ ውጭ ላለ ነው የሚታየንን ነገር ለመናገር ብዬ ነው። እነዚህ ከምንም በላይ የሰራዊቱም የወደፊት ዕጣ ፈንታ ርቂቱም ሞቱም አካል መጉደሉም ደም መፍሰሱም እንደገና ደግሞ የጦር ወንጀሉም በዛው ልክ እንደ በህዝብ ዘንድ እኮ ይሄ ጦርነት ቀጥሎ በአማራ ክልል በየዕለቱ በሚተኮስ መሳሪያ በሆነ ተብሎም ሳይታወቅ በሰላማዊ ሰው ላይ የሚደርሰው ጉዳት እኮ
ሰራዊቱን እኮ ህዝቡ እንዳሪዮስ እንዲያዩ እኮ ያደርገዋል። መጨረሻ ዩኒፎርምንም መልበስ እኮ የሚያሳፍር ደረጃ ሊደረስ ይችላል፣ የሚያስፈራ ደረጃ። ዝም ብሎ እየመጣ ሲታኮስ ዘመዶችን ገሎ የሄደ ኃይል እንዴት ነው አንተ የምታየው? ጦርነቱ እንደሆነ እዚህም እዛም ይደጋገማል፣ ይቀጥሏል በየቦታው። አብዛኛው ደግሞ የሰላማዊ ህዝብ የሚኖርበት አካባቢ ነው ጦርነቱ የሚካሄደው። ምድረ በዳ ላይ አይደለም፣ ምድር ባዶ ቦታ የለም ወደ ሰሜን የሀገራችን ክፍል በተለይ እና ይሄ ሰራዊት እኮ እንደ አሪዮስ እየተቆጠረ ነው የሚሄደው መጨረሻ ላይ። ይሄንን እንዴት አያዩምና አያዩም ሳይሆን አይተው ከዚህ ሴትዮ ንግግር ይልቅ ኖ ማለት የሚችል አቅም ያላቸው እነሱ ናቸው። እነሱ ጋር ምንም ነገር ከሌለ የፓርላማ አባል 500 እና ከዛ በላይ መቀመጫ ያለው አባል ውስጥ አንድ ሰው ሁለት ሰው ቢናገር ታይማቸውን ዌስት ከማድረግ ውጪ ምንም ለውጥ ሊያመጡ አይችሉም። እና አሁን ብዙ ጊዜ እናንተ ስንነጋገር ሁሉ ጊዜ መልእክት ማስተላልፈው የመከላከያ ሰራዊቱ አባላት ወይም ስትራቴጂክ ሊደርሺፑ በየደረጃው ያሉት በአገዛዙ ላይ ተጽዕኖ አሳድረው ይሄን የዘረኝነት አገዛዝ የጦረኝነት አገዛዝ ከላይ እስከታች የተዋቀረውን ለውጥ እንዲያመጣና ፖለቲካዊ መፍትሄ እንዲሰጥ ጫና ማሳደር ያለባቸው እነሱ ናቸው። እና ይሄንን እንዲሰሙ ይሄንን ከውጭ አካል የሚሰጠውን አስተያየት ሊሰሙት ይችላሉ፣ ግን እንዲያጤኑት ነው፣ ሊያጤኑት ይገባል። 2-3 ጊዜ ፈርሷል የተባለው ሰራዊት አሁን ደግሞ ይሄ እንኳን ሰራዊት እንዳይቀጥል ሊፈርስ የሚችልበትን መንገድ ነው እየተካሄደ ያለውና ይሄንን ማወቅና ተጽዕኖ ፈጣሪዎችም ሊሆኑ የሚችሉት እነሱ ስለሆኑ እነሱ ለውጥ ማምጣት ይችላሉ እንጂ በህዝብ በኩል የተወሰደው አማራጭ የትጥቅ ትግል ብቻ ነው። የትጥቅ ትግል ደግሞ አገሪቷን በሙሉ አጥለቅልቋታል። አሁኑ እነሱ የሚሰጉት ጥምረት ከመጣ ነው። ጥምረቱ ደግሞ ይቀራል ብዬ አላስብም፣ ይመጣል። ከወዲሁ እነሱ መፍትሄ ካላሰጡ ጥምረቱም ይመጣል፣ ለውጥም አይመጣም ማለት አይቻልም። እነዚህ ኃይሎች አንድ ላይ ሆነው ተባብረው ይሄንን መንግስት ለመጣል አይታገሉ ማለት አይቻልም። ዘመኑ በጣም ኦፕን ነው። የሁሉ ሀገር ኤክስፒሪየንስ ማየት እና እንትን ማለት ይቻላል እና አንዳንድ የፓርላማ አባል እየወጡ ቢናገሩ ምንም ለውጥ አመጡም። እቺ እህታችን ያኔ ተናገረች፣ በቃ አለቀ። ለመናገሯንም በትዕግስት ለማዳመጥ ሚዲያ ስላለ መቼም ምን ያደርጓታል? አንዴ ከአንደበቷ ወጥቷል። ለዚህ ይመስለኛል መሳይና እንደገና ደግሞ መቼም በሀገር ተስፋ አይቆረጥም። እንደዚህ አይነት ጎበዝ ሰዎች ምንጊዜም ቢሆን ሊወጡ ይችላሉ ከሚል ተስፋ ነው እንግዲህ እኛ ደጋግመን የምናሳስበው መልእክትም እናስተላልፈው። አሁንም የኔ መልእክት እቺን ሀገር ይሄን ሰራዊት ይሄንን ህዝብ ለማዳን ከታሪክ ተጠያቂነትን ለመዳን ራሳቸውንም ለመዳን አሁን ያለውን ሁኔታ የሚያስለውጥ እርምጃ ውሰዱ ነው የምለው። እኔ መሳይ አመሰግናለሁ። በጣም ነው የማመሰግነው ሻለቃ ማሞ ለማ የወታደራዊ ጉዳዮች ባለሙያ፣ በተለይ በጀነራል አልምሸት ደግፌ ንግግር ላይ መነሻ በማድረግ እንዲሁም በወቅታዊ የተለያዩ ጉዳዮች በዋናነትም ፋኖ እና የአገዛዙ ኃይል ሰሞኑን ያደረጉ ያሉትን ውጊያ በተመለከተም ወታደራዊ እይታውን ያካፈሉበት የዛሬው ዝግጅታችን ይመስላል። ሻለቃ ማሞ ለማ በድጋሚ በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እኔም በጣም አመሰግናለሁ መሳይ፣ ደህና ሁንልኝ።